ወዳጃችን በሀገረ ቻይና የሚገኝ አንድ ምግብ ቤት አይኗማ ጥርሷማ መች ይበልጣል ከሰው ወገቧ ነው እንጂ እህል ያልቀመሰው አይነት ስንኝ የተቋጠረላችሁ ሸንቃጣ ደንበኞች እኔ ዘንድ ብትመጡ ምግብና መጠጥ በነፃ አቅርቤ ያስተናግዳችኋለሁ እያለ ነው። በዚህ ዘመን በነፃ የሚያበላ የሚያጠጣ ከተገኘም አሰየው ነው ብለው ወደ ምግብ ቤቱ ጎራ ለማለት የሚደፍሩ ሰዎች ታዲያ የሸንቃጣነት ልካቸውን ለማስመስከር በተለያየ የስፋት መጠን በተዘጋጀ ባለፍርግርግ ብረት በር ውስጥ ሾልከው ማለፍ እንደሚጠበቅባቸውና ይህን ፈተና ማለፍ ከቻሉ ብቻ ነፃ መስተንግዶ ማግኘት እንደሚችሉም ነው ምግብ ቤቱ ያስታወቀው። ሰዎች ያመጋገብ ስርዓታቸውንና የውፍረት መጠናቸውን እንዲያጤኑ ለማስታወስ ነው ቅጥነትና ነፃ መስተንግዶን ለማጣመር የወደድ ነው ያለው ምግብ ቤቱ ሰዎች በሸንቃጣነታቸው ልክ የተለያዩ ነፃ መስተንግዶችን እንደሚያገኙም አስታውቋል። ማለትም ቀጥኜ ቢያዩን ጅማት ለመኑኝ እንዲሉ ጅማት ለመለመን የሚያበቃ አይነት ቅጥነት ያላቸው ደንበኞች ምግቡንም መጠጡንም በነፃ ሲያገኙ ወደሉ ደግሞ እራያንተ ያለ ይህን ሁሉ ስብ ተሸክመ ተጨማሪ ምግብ አይነት መልእክት እንዲደርሳቸው ይደረጋል ማለት ነው። አቶ ዣኦ ላንግ መገኛውን በሀገረ ቻይና ጂናን የተባለች ከተማ ውስጥ ያደረገውና ችቧይ ሞላም ወገቡ አይነት ዘፈን የተቀነቀነላችሁ ደንበኞች እኔ ጋር በነፃ መስተናገድ ትችላላችሁ፣ ዳስ ያስንቃል ወገቡ እየተባለላችሁ ከጀርባ የምትታሙት ደግሞ ምን ያክል በስብ ክምር እንደታጠራችሁ ራሳችሁን ታዝባችሁ ትመለሳላችሁ ያለው ምግብ ቤት ባለቤት ነው። መሰል መስተንግዶች በተለያዩ አካባቢዎች ሲሰጡ በመረጃ መረብ አማካኝነት ካየ በኋላ እሱም በምግብ ቤቱ ቅጥነትን ከፍሎ ነፃ መስተንግዶ የሚያገኙበትን አሰራር መጀመሩን የሚያውሳው ዣኦ ይህን የማድረጉ ዋና ምክንያት ሰዎች ለአመጋገባቸውና ለውፍረት መጠናቸው ተገቢውን ትኩረት እንዲቸሩ ለማስታወስ እንደሆነ ይናገራል። የሸንቃጣነት መለኪያ ሆነው በተለያየ የስፋት መጠን ተራርቀው የተሰደሩት ፍርግርግ ብረቶች እንደ ስፋት መጠናቸው የሚያስገኙት ነፃ መስተንግዶም ይለያያል። በ15 ሳንቲሜትር ስፋት ርቀት በቆሙት ብረቶች መሃል መሽሎክ የቻለ ተስተናጋጅ እስካሻው ድረስ የነፃ ምግብና ቢራ መስተንግዶ በምግብ ቤቱ ይበረከትለታል። በባለ 18 ሳንቲሜትር ስፋቱ መሃል የሾለከ 5 ነፃ ቢራ እንዲያገኝ እነሆ ሲባል በባለ 25 ሳንቲሜትር ስፋቱ መሃል መሽሎክ የቻለ ደንበኛ ደግሞ አንድ ቢራ በነፃ ይከፈትለታል። በባለ 30 ሳንቲሜትር ስፋቱ ፍርግርግ ብረት መሃል ማለፍ የቻለ ደንበኛ ደግሞ አንተ ልከኛ ሰው ነህ ምንም አያስፈልግህም የሚል መልእክት ብቻ ሲበረከትለት ከ30 ሳንቲሜትር በላይ ስፋት ባለው ርቀት ላይ ባሻጋሪ እየተያዩ በቆሙት ብረቶች መሃል ዣኦ በጣም ሰፊው ብሎ በሚገልጸው መሃል ማለት ነው የሚያልፍ ደንበኛ ግን እርግጠኛ ነህ በዚህ የስማጥ ውስጥ ሆነ ቢራ ትጠጣለህ የሚል ትችት አዘል ጥያቄ ነው በምግብ ቤቱ ሰራተኞች የሚቀርብለት። ብዙ ሰዎች ቢራ መጠጣት ማቆም ስላልቻልን ነው ውፍረት መቀነስ ያልቻል ነው እያሉ ይነግሩኛል። ምናልባት ይህ ቅጥነትን ከነፃ መስተንግዶ ጋር የማዛመዱ ነገር ስለ ውፍረት መጠናቸው ቁብ የማይሰጡ ሰዎችን የማንቂያ ደውል ሆኖ ሊያገለግላቸው ይችላል የሚለው ዣኦ ቢያንስ በቀን አንድ ሰው በባለ 15 ሳንቲሜትር ስፋቱ የብረት ፍርግርግ መሃል ያልፋል፣ ነገር ግን እስካሁን ያለፉት ሁሉም ሴቶች ደንበኞቻችን ናቸው ብሏል። በፈረንጆቹ የዘመን አቆጣጠር በ2016 ዓ.ም ተከፍቶ ስራ የጀመረው የዣኦ ምግብ ቤት ቅጥነት ያሸልማል ብሎ የጀመረው ፈተና ታዲያ ገበያው እንዲደራለት አስችሎታል። በርካቶች ነፃ ምግብና ቢራ ለማጣጣም ተሰልፈው ወረፋ እየጠበቁ በብረቶቹ መሃል ለመሽሎክ ይፍጨረጨሩ ይታገሉም ይዘዋል። ወዳጃችን በእርግጥ እንዲህ ቀጠናችሁ ብሎ በነፃ የሚያበላ የሚያጠጣ ሲገኝ እሰይ ልነሳና ልሸናቀጥ እንጂ የሚያሰኝ ቢሆንም እንዲህ ሸንቃጣነትን የሚያበረታታ ምግብ ቤት ባይኖርም በአሁኑ ጊዜ መወፈርና የስብ መቀነት በወገብ ዙሪያ ጠምጥሞ መገኘት ማለት ጊዜ ጠብቆ ፈንድቶ የሚያጠፋ ፈንጂ ራስ ላይ እንደማጥመድ ማለት ነውና አቅጣኝ ምክንያት ባይኖርም ዱብ ዱብ እያሉም አመጋገቦትን እያስተካከሉም የተስተካከለ ሰውነት ባለቤት ለመሆን ከመጣር እንዳይቦዝኑ እንላለን።